ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምሰነበታችሁ። ይህ ሳምንታዊ የወጣቶች ፕሮግራም ነው። በዛሬው የወጣቶች ፕሮግራም ከማህበራዊ ጉዳይ ሰራተኛና የስነ ልቦና ባለሙያ ከሆነችው ወይዘሮ ትሂላ ይሸሽም ጋር ቃለ ምልልስ እናካሄዳለን። የዛሬው ፕሮግራማችንም ትኩረት የሚያደርገው ወጣቶች ታዳጊ ልጆች ያለባቸውን ማህበራዊ ችግሮች ወላጆች እንዴት መረዳት አለባቸው፣ ከሁሉም በፊት በቤተሰብ ውስጥ ለማን ነው ቅድሚያ መሰጠት ያለበት የሚለውን ጉዳይ እንመለከታለን። ትሂላም በሙያዋ ማብራሪያ እንድትሰጠን ጋብዘናል። ትሂላ በስልክ መስመራችን ትገኛለች። እንደምን አለሽ ትሂላ? ሰላም፣ እንዴት ነህ ሰጠኝ? እኔ ደህና ነኝ። በጣም ነው እናመሰግን። እሺ፣ እኔም በጣም አመሰግናለሁ። እንዴት ነሽ? ሰላም ነው ሁሉም ነገር? ሰላም ነው ሁሉ ነገር። ይቅርታና ብዙ ጊዜ ጠፍቼባችሁ ነበረ። አንዳንድ ያው የራሴ ነገሮች ነበሩ፣ ትምህርት ተጨማሪ ትምህርቶች መማር ነበርና ከዛ አንጻር ጠፍቼባችሁ ነበረ። በጣም ይቅርታ። ጥሩ ነው። ለእድገት በመጥፋትሽ እኛም አንቀየምም። ያው በተመቸሽ ጊዜ ያው ሙያዊ ማብራሪያሽን እየሰጠሽን ነው። እናመሰግናለን። መልካም እድል ባለሽበት መንገድ እንላለን። አሜን። በጣም አመሰግናለሁ። ጥሩ። ዛሬ የምንወያየው እንግዲህ ጥሩን ያነሳሽው በትምህርት ማንቺ በመጥፋትሽ ጥሩ መነሻ ይሆነናል። እዚች ሀገር እንግዲህ ለመለወጥ ለማደግ ብዙ ነገሮች ያስፈልጋሉ። ከዚህ አንዱ ትምህርት ነው። እንደምታውቂው እስራኤል ሀገር በቴክኖሎጂ ያደገች ናት። ትምህርትን የመጀመሪያ ቦታ የሰጠች ናት እና በዚህ በኩል ለመለወጥ እድገት ለማምጣት በአጠቃላይ በህብረተሰቡም በወጣቱ ትውልድም እድገት ለማምጣት ምን ማድረግ ያስፈልጋል? ኦኬ፣ ዋው፣ በጣም ጥሩ ጥያቄ ነው። እንግዲህ ይሄኛው እንኳን ይመስለኛል ይሄን ሰምተን ለልጆቻችን እንድናስተላልፈው በልጆቻችን ህይወት ላይ እንድንተገብረው ፈልጋለሁ። አፕላይ እንድናደርገው ለማለት ፈልጌ ነው። ገብቶሃል አባባሌ? ምናልባት ከተወሰነ እድሜ ደረጃ ከተወሰነ እውቀት ደረጃ በኋላ እኛ እንኳን ባለን ይበቃናል ብለን ረክተን የምንኖርበት ደረጃ አለ። አሁን የምንናገረውን ነጥብ ግን ልጆች ላይ ብንሰራበት የበለጠ ደስ ይለኛል። ለምን? ገና የሚያድግ ትውልድ ነው። ብዙ ሰፊ እድል ያለው ትውልድ ስለሆነ ማለት ነው። እና በጣም ጥሩ ጥያቄ ነው ያነሳው። አሁን ይህን ሰፊ የሆነ የትውልድ ዘርፍ ነው ወጣቱ ታዳጊው። አሁን እኛ ለምሳሌ ብንወስድ አንቺም እንግዲህ ከተማ መሰለኝ ያደግሽው፣ እኛ ገጠር ነው። ከተማም አይባልም። እንግዲህ ጎንደር ነው ተወልጄ ያደግኩት። ከተማም አይደለም፣ ጎንደር አውራጃ ማለት ነው። ምናልባት ወላጆችሽ በነበርሽበት ወቅት ከተማ አካባቢ ቀጥታ ወደ ትምህርት ነው የሚሰዱ፣ ገጠር አካባቢ ደግሞ ከብት ጥበቃ ነው። አሁን እኔ ለምሳሌ ትንሽም ቢሆን ኢትዮጵያ ያለን ፊደል ለመቁጠሬ ትልቁ ምክንያት አባቴ ነው። አባቴ በጣም ትምህርት ይወድ ነበር፣ ነፍሱን ይማረውና በጣም ትምህርት ይወድ ስለነበረ እነሱ 12 ናቸው እህትና ወንድሞች፣ አንዳቸውም አልተማሩ። የሚቆጨው ነበርና ትልቅ እህቴን ከዳረ በኋላ እዛ በኋላ ያሉትን አስተምራለሁ ብሎ ነው ያስገባን እና ያኔ የነበራቸው ህልም ከፍተኛ ነው። እነሱ እኛ ተምረን ትልቅ ደረጃ እንድንደርስ ያደርጉ ነበር። አሁን ደግሞ እዚህኛ ትምህርቱ እንዲህ ቢገኝም ብዙ ድጋፍ፣ ብዙ ማህበራዊ ችግሮችም ጎን ለጎን የሚሄዱበት ሁኔታ ስላለ እንደዚህ አይነት ድጋፍ ተነሳስቶ ልጅን አስተምሬ ትልቅ ደረጃ ማድረስ አለብኝ የሚለው ሁኔታ ቢኖርም ግን ተከታትሎ የማድረስ እድሉ የለም እና እናንተ ደግሞ እንግዲህ በከተማ አካባቢ የነበራችሁት ልክ አሁን እንዳለው ነው የነበራችሁ እድል ለማለት ፈልጌ ነው ቅድም ያንን ያነሳሁት። እና ከወላጆች የሚጠበቅ ብዙ ነገር አለ። ምን ትያለሽ እዚህ ላይ? በጣም ጥሩ ነገር ነው ያነሳው። ማለት ልጆች እያዩ የሚያድጉት ነገር በውስጣቸው የሆነ መሻት እንዲፈጠር የሚያደርግ ነገር ነው። ገብቶሃል አባባሌ? አሁን ለምሳሌ ታላቅ ወንድሜ የተማረ ከሆነ በአካባቢዬ የተማሩ የመንግስት ሰራተኞች ጥሩ የሚለብሱ ከሆኑ እኔም እንደነሱ መሆን እፈልጋለሁ የሚለው ነገር በውስጤ ይፈጠራል ማለት ነው። ይሄ ሞዴሊንግ የምናየው ነገር እያየነው እንደሱ መሆን እፈልጋለሁ የምንለው ነገር ሊኖር ይገባል። ማለት እንዳለ ራሱ ካላወቀን መፈለግ ራሱ እንደሚቻል አናውቅም ማለት ነው። ስለዚህ እንደሚቻል እድል እንዳለ ልንነግራቸው የሚገባ እኛ ነን አንደኛ። ሁለተኛ ከዚህ ጋር ተያይዞ እዛው ነጥብ ላይ ምን ይላሉ መሰለህ ብዙ ሊቃውንቶች
ልጆቹን አድርግ አታድርግ ብለን ከምንናገራቸው ይልቅ የምንሰራውን እያዩ የሚያዩትን ነው የሚሆኑት። ስለዚህ እኛ ለነሱ ጥሩ ምሳሌ ሞዴሊንግ ያልኩት ቅድም ምሳሌ ለሚለው ይገልጸዋልና ጥሩ ምሳሌ ሆነን መገኘት አለብን። ማለት አሁን እኔ ኢትዮጵያ ሳይማር ወደዚህ የመጣውን ህብረተሰብ አሁን ለልጄ እንዴት ጥሩ ምሳሌ መሆን እችላለሁ ብሎ ሊጠይቅ ይችላል። በትምህርት አንጻር ጥሩ ምሳሌ ላትሆን ትችል ይሆናል፣ አይታወቅም። እድሉ ስላልነበረ አሁን እንዳልከው ቅድም አሁን የገለጽከው ነገር ምንድነው? አንቺ ስለ ትምህርት ቤት ሄዶ ስለመማር እድል ባለው አካባቢ ነው የተማርሽው ለማለት ፈልገ ነው። እድል ስላላገኙ ሳይማሩ ቀርተው ሊሆን ይችላል። እዚህ ከመጡ በኋላ ግን ጠንክረው በመስራት ህይወታቸውን በመለወጥ ጥሩ ኑሮ በመኖር ጥሩ ቤት ውስጥ በመኖር ጥሩ መኪና በመያዝ ጥሩ ምሳሌ መሆን ይችላሉ። እና ለልጆቻችን ጥሩ ምሳሌ መሆን አለብን። ስለዚህ አሁን እንዴት ነው ይሄንን ህብረተሰብ መገንባት የምንችለው? ምንድነው እኛ ማድረግ ያለብን ወደሚለው ነገር ስንገባ አንደኛ አጋጣሚዎችን መጠቀም። አሁን አንተ ያልከው ነገር እንደገና በእጃዙር ሲመጣ ማለት ነው። አጋጣሚው አሁን አላቸው ሄደው የሚማሩበት የትኛውም ዩኒቨርሲቲ የትኛውም ሃይ ስኩል ገብተው መማር የሚችሉበት አጋጣሚው አላቸው። ግን ችሎታ ያስፈልጋል። ግን ያን ችሎታው እንዳላቸው ራሱ እያወቁ ሊያድጉ ይገባል። አእምሯቸው ላይ የምንሰራው ትችላለህ፣ ብቁ ነህ፣ አንተ ከማንም አታንስም፣ አንተ ጥሩ እድል ካለበት ሀገር ውስጥ ነው የምታድገው፣ ከነሱ በምንም አታንስም እያልን በአእምሯቸው ላይ ብቃት እንዳላቸው መጠቅጠቅ የምንችለው እኛንም ወላጆች ማለት ነው። በጣም ትልቅ ነገር ነው ያነሳሽው። ወላጆቻችን ቅድም የጠቀስኩት በገጠሩ አካባቢ እነሱ ሳይማሩ እኛን ተማሩ ብለው ወደ ትምህርት ቤት ሲልኩን ትልቅ ህልም ነበራቸው። እዚህም ቢሆን ቅድም ያልሽው ነው፣ እድሉን ሳያገኙ ትምህርት ቤት አልገቡም አልተማሩም ማለት አውቁም ማለት አይደለም። ብዙ እውቀት አለ። ግን ለእነሱ የሚከፈለውን መስዋዕት እንከፍላለን ወይ? እንዲያው አሁን በእስራኤል ያለውን ታዳጊ አዲሱን ትውልድ ገና አፍላውን ወጣት እንረዳዋለን ወይ? አንዳንድ ጊዜ እኔ ብዙ አንረዳቸውም የሚል እምነት ነው ያለኝ። እዚህ ላይ ምን ትያለሽ? ሙያውም አንቺ ብዙ ልምድና እውቀት ያካበትሽ ነሽ። ማንረዳባቸው ትልቁ ምክንያት ምንድነው? አንዳንድ ጊዜ ያው እንዳየው የሁላችንም እንደምንረዳው ይሄ የአደባባይ ምስጢር ነው። በቋንቋ አለመግባባት አለ። ልጆቹ የልባቸውን አውጥተው ለወላጆቻቸው መናገር የማይችሉት የቋንቋ ክፍተት ስላለ ነው። ስለዚህ ትልቅ የቋንቋ ክፍተት አለ። ይሄው ምንድነው? የልጆቹ የአፍ መፍቻ ቋንቋቸው ሂብሩ ነው። እኛ ደግሞ ወላጆች ደግሞ አማርኛ ነው የምንናገረው። በሂደት ምንድነው እየሆነ የሚመጣው? እነሱ ዕብራይስጡን በጣም እየለመዱት፣ እኛ ዕብራይስጡ ወደኋላ እየቀረን ከመጣን ያ ትልቅ ክፍተት ስለሚፈጠር በምን እገልጽለታለሁ፣ እንዴት ብዬ አናግረዋለሁ፣ እንዴት ይረዳኛል የሚለው ነገር በአእምሮ ስለሚፈጠርበት አለመናገርን ይመርጣል ብቻውን ሁሉን ነገር ለመቋቋም። እና እዚህ ጋር ያመለጠን እድል አለ። ይሄ ምናልባት አሁን የምናገረው ለወደፊቱ ወላጅ ለሚሆኑት፣ ወደፊቱ ልጆች ለሚያሳድጉት ህፃን ትንንሽ ልጆች ላላቸው ይሄ ትልቅ ምክር ሊሆን ይችላል። ልጆቻችን ከመጀመሪያ ጀምሮ አማርኛ እየተናገርን በአማርኛችን በራሳችን ቋንቋ እናናግራቸው። ዕብራይስጡ ትምህርት ቤት ይማሩታል። ቤት ውስጥ እኛ በራሳችን ቋንቋ እናግራቸው። አይተው እንደሆነ ራሻውያኖች፣ ፈረንሳውያኖች፣ አሜሪካኖች እዚህ ሀገር ያሉት በራሳቸው ቋንቋ ነው መጀመሪያ ልጆቻቸውን የሚያናግሯቸው። ሂብሩን እነሱ የሚማሩት ውጪ ነው። ስለዚህ ክፍት መስመር በእኛና በልጆች ሊኖር ይገባል። ምናልባት ደግሞ እኛ ትንሽ ቋንቋው እየገባን ዕብራይስጥ በደንብ የምንናገር ከሆነ ደግሞ ጥሩ ነገር ነው፣ መልካም እድል ነው። ከልጆቻችን ጋር ጊዜ ሰጥተን ልንሰማቸው ይገባል። ጊዜ እንስጣቸው፣ እናዳምጣቸው። እንዴት ነህ? ፈተና ነበረህ ወይ? ዛሬ ስንት ተቀበልክ? የሚከብድህ የትኛው ነው? ትምህርት እንዴት ነው? ጓደኞች፣ ስለ ህይወቱ ጥልቅ ብለን ገብተን ልናውቅ ይገባል። ብዙዎቻችን ግን እንዲህ አይነት ነገር ትንሽ የሚጎለን ይመስለኛል። ስለዚህ አጋጣሚ እንዳለው እንዲህ አይነት ነገሩን ቀርበን ልንነግረው፣ ልናናግረው፣ ልንሰማው ይገባል። በትክክል። ሌላው አንድ የሚታየኝ ነገር ምንድነው? እኛ በማህበራዊ ጉዳዮቻችን በጣም የተጠመድንንና ሀዘኑ አለ፣ ደስታው አለ። ከሰው ጋር እኩል ለመሆን እዛኛው ቦታ ብዙ እንሯሯጣለን። በዚህ በኩል ደግሞ ስራ እንሰራለን። በሌላ በኩል ደግሞ ልጆችን ለማሳደግ ጥረት እናደርጋለን። አሁን በዚህ መካከል ግን ልጆች ያመልጡንና ወዳልተፈለገ ነገር ይሄዳሉ እና
የነሱን ቦታ የልጆችን ቦታ ወደ 80-90 ከመቶ ከፍ ከማድረግ ይልቅ ማህበራዊ ጉዳዮቻችን ከፍ አድርገን ግን እየለፋን ነው፣ እየደከምን ነው፣ ምን ቀረው፣ ምን አንሶት ነው አሁን የኔ ልጅ እንደዚህ የሆነው ብለን ችግር ከደረሰ በኋላ እንቆጫለን። ግን አስቀድመን ወላጆች አብረንም ሆነ ተለያይተንም ሆነ የመከታተልና ልጆችን እንዴት ይሆኑ፣ በየት መስመር እንወሰዳቸው፣ ምን ተፈጠረ፣ ምን እናግዘው የሚለው በጋራ ተባብሮ ለልጆቹ የመመካከር ችግር ያለ ይመስላል። እናት የሆነ ነገር ስትል አባት ታየው ሊል ይችላል። እናት ተው ስትል አባት ሊፈቅድ ይችላል። እዛ በኋላ ልጆች ያመልጡናልና ማህበራዊ ጉዳዮቻችን ልጆችን ስራን እንዴት ነው እንደው አጣምረን ልንሄድ የምንችለው? ያው አሁን አንተ የተናገርከው ነገር ብዙ ነገሮችን ያካተተ ነው። ይሄ ችግር ለምሳሌ በኢትዮጵያ አልነበረም። በነገራችን ላይ ኢትዮጵያ የህብረተሰብ በነበረበት ጊዜ ሰርጉም እዛው ነው። ቤተሰብ የሚኖረው አንድ አካባቢ ነው። አያት፣ አክስት መረዳዳት አለ ልጆችን በማሳደግ ደረጃ። ይሄ ሰርግ ተሯርቆ በየቀኑ ይሄ እንዲህ አይነት ድግስ ምንም አልነበረም። የሰርግ ራሱ ወቅቱ እዛ የተወሰነ ነበረ። በትክክል የሰርግ ወቅቱም ራሱ የተወሰነ ጊዜ ነው። የተወሰነ ጊዜ ነው። የአዝመራ ወቅት አለው፣ የስራ ወቅት አለው፣ የሰርግ ወቅት አለው እዛ። እዚህ ሀገር ግን የማያቋርጥ በቃ ናን ስቶፕ 24 ሰዓት ድግስ አለ፣ ሰርግ አለ፣ ስራ አለ፣ ትምህርት አለ በቃ። እና ይሄ ትልቅ ክፍተት ነው። ይሄ ትልቅ ልዩነት ነው። ስለዚህ አሁን የጠየካት ጥያቄ ወደ ሙያዬም የሚያመጣኝና ከሙያዬም አንጻር በዛ አንጻር መመልሰው ነገር ነው። እችኛዋን ጥሩ በደንብ ልብ ብላችሁ ስሙኝ። ቅድሚያ ሊሰጥ የሚገባው ለልጆች ነው። በቃ 4 ነጥብ። የማንም ይሁን ሰርግ ልጆቻችን ይዘናቸው መሄድ የምንችል ከሆነ የቅርብ የእህት ልጅ፣ የወንድም፣ የእህት፣ ያክስት በቃ ቅርብ ከሆነ የማንቀርበት ከሆነ በእጃችን ልጆቻችን ይዘን ሄደን ለ1 ሰዓት ለ2 ሰዓት ለ3 ሰዓት ደርሰን ይዘን ልጆቻችን ወደ ቤታችን ተመልሰን ነገ ወደ ተግባራችን መሄድ አለብን። በነገራችን ላይ የክፍተቱን ሌላ ትልቅ ክፍተት ላሳይህ። እዚህ ሀገር ጤና አለ፣ እንሶስላ ምን ነው ይድሮ፣ ሰርግ አለ፣ መልስ አለ። በእርግጥ እነዚህ መልስና ምናምን የሚባሉት ኢትዮጵያም ነበሩ፣ ግን በዚህ መልኩ አይደለም። እዚህ ሩቅና ሩቅ ስለሆነ የምንኖረው ትልቅ የጊዜ የገንዘብ ዋጋ ስለሚጠይቅ አንድ አይደለም። ከኢትዮጵያው ጋር ልናስወድድ ነው። ኢትዮጵያ ያለን ሰርግ ማስታወሰው ተጠርተን መብላት ነው እንጂ ተጠርተን ሌላ ገንዘብ የምናስብበት ሁኔታ አልነበረም። አዎ፣ እዚህ ደግሞ ለእያንዳንዱ ለምትሄደው ገንዘብ መስጠት አለበት። ያ ገንዘብ የብዙዎቻችን ኬስ እያራቆተ ነው። ጥሩ ነው። አሁን መረባረባችን በደስታ መሳተፋችን ጥሩ ነው ብያለሁ፣ ግን በልክ እናድርገው። እችኛዋ ሁለተኛዋ ነጥቤ ናት። የመጀመሪያዋ ነጥቤ ግን ቅድሚያ ለልጆች። እኔ አሁን ትዳር ሌላ ነገር ነው። ቅድም ያነሳውም ነገር አለ። አለመግባባት ሁሉ ሊፈጠር ይችላል። ከተለያዩም በኋላ ኃላፊነቱን የሚወስደው ማን ነው? እስከ የት ድረስ ነው? ይሄ ሌላ ራሱን የቻለ ርዕስ ነው። ሌላ ቀን እናወራበታለን። አሁን እማወራው ይሄ ማህበራዊ ኑሮን በተመለከተ ሰርግ፣ ለቅሶ ምናምን በተመለከተ ልጆቹ ላይ የሚያደርሰውን ጉዳት ነው የምናገረው። ብዙ ጊዜ ከዘመድ ጋር ልንቀያቀም እንችላለን። ለምን አልመጣችም የሚል ወቀሳ ሊደርስብን ይችላል። እሱን እንደርስበታል። የሚያመልጡን ልጆቻችን ናቸው። ይህን ቃል አንተም ተጠቅመህበታል። ልጆቻችን የሚያመልጡን ጊዜ አለ። ከዛ በኋላ ወደ ኋላ መመለስ ማንችላቸውን ነገሮች አሉ። በቃ አለቀ ካለፈ በኋላ። ስለዚህ ትንሽ ልጆች አሏችሁ፣ ኢንቨስት የምታደርጉት ጊዜያችሁን ማቅረብ ያለባችሁ፣ ገንዘባችሁን፣ ጉልበታችሁን፣ አቴንሽናችሁን መስጠት ያለባችሁ ለልጆቻችሁ ነው። ለልጆቻችሁ ነው። ልጆች ቅድሚያ ሊሰጣቸው፣ በጊዜ ገብተው መተኛት አለባቸው። ጥርሳቸውን ፍቀው መተኛት አለባቸው። ጠዋት ለትምህርት ቤት ቀደም ብለው ጠዋት መነሳት አለባቸው። ለትምህርት ቤት መዘጋጀት አለባቸው። በአረፈ አይምሮ ነገ ወደ ትምህርት ቤት መሄድ አለባቸው። ስለዚህ ቅድሚያ ጊዜ መሰጠት ያለበት ለልጆች ነው። ባልና ሚስት ካሉ፣ ባለትዳር ከሆኑ በየሰርጉ ሁለቱም አብሮ መንጠልጠል የለባቸውም። ይቅርታ አድርግልኝ ስለተጠቀምኩበት ቃል። አንድ በቂ ነው። በነገራችን ላይ ይሄንም ደግሞ ብዙ ሰምቻለሁኝ። እሺ እኔ ከልጆች ጋር ልሁን ወይም ይሄ ጉዳይ አለብኝ አንተ ሄድ ተብሎ ባልየው ከሄደ የት አለች እሷ ብለው ይጠይቃሉ። ይሄ ራሱ አለማሰብ ነው። አንድ ሰው አንተ ከሄድክ ሚስትህን ትወክላለህ፣ ሚስት ከሄደች አንተን ባሏን ትወክላለች። ስለዚህ አንድ ሰው በቂ ነው፣ ልጆች እስከሚያድጉ ማለት ነው። ልጆቻችሁ ካደጉ በኋላ የቤተሰብ ቅርብ ዘመድ ከሆነ ሁለታችሁ ልጆቻችሁን ይዛችሁ የምትሄዱበት ከሆነ ደግሞ እሰየ። በአግባብ ነገሮቹ በመጠን ሊሆኑ ይገባል። በትክክል በጣም ትልቅ ነገር ነው ያነሳሽው። እንዲህ ቅድሚያ ለልጆች
ሁሉም ነገር በመጠንና ደግሞ እንዳልሽው አንድ ሰው ከሄደ ሌላኛው በቤት ውስጥ ያለውን ነገር ደግሞ ኃላፊነት መውሰድ አለበት። እንደውም ጓደኞቻቸው ይመጡና ያልተገባ ነገር ይለምዳሉ፣ ብዙ ነገር ይሆናልና በጣም ጥሩ ሀሳብ ነው። በጣም ነው እናመሰግን። ማጠቃለያ ካለ ቴላ? ማጠቃለያ ብዬ እንደው ያስኳቸው ሌሎችም ነጥቦችም እንደው ወደ ልቤ የመጡ አሁን ነገሮች አሉ። በተለይ ይሄን ለልጆቹ የምታስተላልፉላቸው ነገሮች ነው። አንደኛ አጋጣሚዎችን እንዲጠቀሙባቸው ነገሯቸው። ይሄ እድልህ ነው። እቺ እድል አታመልጥህ፣ ሞክር። ሁለተኛ አለመስራት፣ እንዳይፈሩ፣ ባይሳካልኝስ፣ ባላልፍስ፣ ባይቀበሉኝስ የሚሉ ነገሮች አሉ። ስራ ሞክሬ ባይቀበሉኝስ፣ ግድ የለም በመውደቅና በመነሳት ነው መሰራት ያለው። ይሞክሩ፣ እድላቸውን ይሞክሩ። ሌላው ደጋግሞ በመጀመሪያው ባይሳካላቸውም ደግሞ ደጋግሞ መሞከር አለባቸው። የተነሳሁባት ነጥብ ሌላ የመጀመሪያ ቅድም ያነሳኋት ነጥብ አለች። እኛ ለልጆቻችን ጥሩ ምሳሌ እንሆንላቸው። በጣም ለአጠቃላይ ህብረተሰቡ ደግሞ የምናገራት አንዲት ነጥብ አለች። ይሄ ምን ይሉኝ የሚለውን ነገር ከህይወታችን ካላስወገድን አናድግም። በዛ ውስጥ እንዳለ ህብረተሰብ የማየው ነገር ምንድነው? ካልሄድኩ ምን ይሉኛል፣ ካልሰጠሁ ምን ይሉኛል፣ ብቀር ምን ይሉኛል የሚሉ ነገሮች አሉ። መጀመሪያ ሂሳብ ውስጥ ልናስገባ የሚገባው ሰው የራሱ ጉዳይ ማለት አይደለም፣ የራሳችሁን ኑሮ ማለት አይደለም። ግን ቅድሚያ የምንሰጠው በህይወታችን ሊኖር ይገባል። ቅድሚያ ደግሞ ኃላፊነታችን ለልጆቻችን ነው። መጀመሪያ ለህፃናቶች በተለይ ራሳቸውን ላልቻሉ፣ ለሚጠቡ፣ ገና ቆመው ለሚሄዱ፣ ለብዙ ነገሮች ህይወታቸው እየተጋለጡ መጠበቅ ላለባቸው፣ ይሄ ጉርምስና እድሜ ላይ ላሉት ተፍ የሚሉ ያንንም ያዝ ለሚያደርጉ መጠበቅ አለባቸው። አይናችሁ ከነሱ ላይ ዞር ማድረግ የለባችሁ። ልጆቻችሁን ጠብቁ። አንዳንድ ጊዜ አስቀድሞ መጠንቀቅ የሚባል ነገር አለ እና ይሄ ቢሆን ብዬ እላለሁ። በጣም ትልቅ ነገር ነው። እንቀጥልበታለን። እንግዲህ ውይይታችን በጣም ነው የምናመሰግነው። የማህበራዊ ጉዳይ ሰራተኛና የስነ ልቦና ባለሙያ ወይዘሮ ቴህላይ ሸሽም ለሰጠሽን ሙያዊ ምክር በጣም ነው የምናመሰግነው። እግዚአብሔር ይስጥልን። እኔም አመሰግናለሁ። እግዚአብሔር ይስጥልኝ። እሺ፣ ሰላም ሁኚ።